for that does Nigeria doesn't want peace. It wants peace, therefore it has police. So same way God is telling in the Quran, if a robber enters your house, what will you do? Will you give him a cup of tea? Answer khalas, matter is over. I want to give you a reference to the question. Sorry? Why I came up, I want to give you a reference. You already gave the reference, I already gave the answer. My questions go like this. It has been preached severally that Islam is a religion of peace. ጥያቄ ብዙውን ጊዜ ኢስላም የሰላም ሃይማኖት ነው እየተባለ ይሰበካል። ግን በቁርአን ውስጥ በሱራ 47 በአንቀጽ 4 ላይ 47 verse 4, what does it say? 47 አንቀጽ 4 ምን ይላል? Believe, strike at their neck. Then when you have rooted them, bind them firmly. እነዚያንም የካዱትን ባገኛችሁ ጊዜ ጫንቃዎችን በኃይል ምቱ፣ ባደከማችኋቸውም ጊዜ አትግደሏቸው፣ ማርኳቸው፣ ማሰሪያውንም አጥብቁ፣ በኋላም ወይም በነፃ ትለቋቸዋላችሁ። ይህም ጦሪቱ መሳሪያዋን እስከምትጥል ድረስ ነው። ነገሩ ይህ ነው፣ አላህም ቢሻ ከእነርሱ ያለ ጦር በተበቀለ ነበር። ግን ከፊላችሁን በከፊሉ ሊሞክር በዚህ አዘዛችሁ። እነዚያንም በአላህ መንገድ ላይ የተገደሉትን ስራዎቻቸውን ፈጽሞ አያጠፋባቸውም ይላል። ስለዚህ ኢስላም የሰላም ሃይማኖት ከሆነ ታዲያ ለምን አምላካቸው ሌሎችን እንዲገድሉ ይጠይቃቸዋል? Brother is quoting the verse of Surah Muhammad chapter 47 verse number 4 but out of context. You know, out of context? በጣም ጥሩ ጥያቄ ጠይቃል። ወንድሜ የሚጠቅሰው የሱራ መሐመድን ምዕራፍ 47 አንቀጽ ቁጥር 4 ነው። ግን የጠቀሰው ከአውድ ውጭ ነው። ከአውድ ውጭ ምን ማለት እንደሆነ ታውቃለህ? የጠቀሰው እነዚያንም የካዱትን በጦር ላይ The unbelievers in fight, he forgot the word in fight. Smite at the neck at length. በጦር ላይ የሚለውን ቃል ረስቶታል። ባገኛችሁ ጊዜ ጫንቃዎቻቸውን በኃይል ምቱ ነው። ቀደም ብለው የተጠቀሱትን አንቀጾች ካነበብክ ይህ አንቀጽ የሚያወራው ስለ ጦርነት ነው። ከካህዲያኖች ጋር ስለተደረገ ጦርነት ነው። ከዛም አንቀጽ ቁጥር 4 በጦርነት ላይ እነዚያንም የካዱትን ባገኛችሁ ጊዜ ጫንቃዎችን በኃይል ምቱ ነው የሚለው። አንድ ጥያቄ ልጠይቅ። Robber enters your house. What will you do? Will you give him a cup of tea? አንድ ዘራፊ የሆነ ሰው ቤትህ ቢገባ ምን ታደርጋለህ? ሻይ ትሰጠዋለህ? No, but he's not talking about. I'm asked. ስለሱ አይደለም የሚያወራው። The robber comes, tries and rapes your mother. What will you do? ጥያቄ እየጠየቅኩ ነው። ሻይ ትሰጠዋለህ? ዘራፊው እናትህን ሊደፍር ቢሞክር ምን ታደርጋለህ? Mother, what will you do? I'll fight him. Why? እፋለመዋለሁ። ለምን? And you're a man of peace. Talking about that. If a robber comes and wants to rape your mother, what will you do? I'll fight him. Then my other question is, እናም የሰላም ሰው ነህ። አንድ ዘራፊ መጥቶ እናትህን ሊደፍራት ቢሞክር ምንድነው የምታደርገው? እፋለመዋለሁ። ሌላኛው ጥያቄ ቆይ No. because I've seen. So allow me to learn now. Why? This is not a robber. This is talking at a... Read one number 1. አንቀጽ ቁጥር 1ን አንብበው። ከአንቀጽ ቁጥር 1 ጀምረህ አንብብ። እነዚያ የካዱት ከአላህ መንገድ የከለከሉ አላህ ስራዎቻቸውን አጠፋባቸው፣ እነዚያም ያመኑ በጎችንም የሰሩ የአላህ ጠላቶች ወደ ጦርነት ሲመጡ አትፍሩ ነው። አንድ ጥያቄ ልጠይቅ። Why I ask this If question? Nigeria has a war with another country, the army general of Nigeria, what will he say? Oh, soldiers, don't get scared, fight them. ናይጄሪያ ከሌላ ሀገር ጋር ጦርነት ውስጥ ብትሆን የናይጄሪያ ሰራዊት አዛዥ ምን ይላል? ወታደሮች አትፍሯቸው፣ ተፋለሟቸው እንጂ የሚለው ሲመጡባችሁ አንገታችሁን ስጧቸው አይልም። ምን የማይሆን ነገር ታወራለህ? መጀመሪያ መልሱን ልጨርስልህ። ጥያቄ ጠየቅ። አሁን ስትጠመድ ጊዜ መልሱን ልጨርስልህ። ስለዚህ ይህ አንቀጽ የሚያወራው ስለ ጦር ሜዳ ተጋድሎ ነው። በጦርነት ሜዳ ላይ ሊገድልህ የመጣን ጠላት መግደል ሰላም ነው። እሺ፣ ፖሊሶች ምንድነው የሚያደርጉት? ሊገድልህ የመጣን ጠላት መግደል ሰላም ነው። የናይጄሪያ ፖሊሶች ሰላምን ማስጠበቅ ይገባቸዋል። ትክክል ነኝ? Keep peace, correct? Why do they carry a gun? Those who want to disrupt the peace, so the rule is... ለምን መሳሪያ ይይዛሉ ታዲያ? ሰላምን ማደፍረስ ለሚፈልጉት የተቀመጠው ህግ ሰላምን ለማደፍረስ ለሚፈልጉት ሰዎች ሰላሙን ለመጠበቅ
ጠብን እንደ መጨረሻ አማራጭ ወይም መፍትሄ መጠቀም ነው። ገብቶሃል? ይህ ማለት ሰላምን ማደፍረስ ለሚፈልጉት ሰዎች፣ ሰላሙን ማደፍረስ ለሚፈልጉት ወንጀለኞች ጠብን እንደ አማራጭ መጠቀም ትችላለህ ማለት ነው። ይህ ወርቃማው ሕግ ነው። ለዚህ ምክንያት ነው እያንዳንዱ ሀገር ፖሊስ ያለው፣ ሰራዊት ያለው። ናይጄሪያ የፖሊስ ኃይል አላት ማለት ናይጄሪያ ሰላም አትፈልግም ማለት አይደለም። ሰላምን ስለፈለገችማ የፖሊስ ኃይልን አደራጅታለች። በተመሳሳይ መንገድ አምላክም በቁርአን ላይ የሚነግረን ጠላቶች ሊያጠቋችሁ ሲመጡ በጦር ሜዳ ላይ አትፍሯቸው፣ ጫንቋዎቻቸውን ምቱ ቢል ችግሩ ምንድን ነው? አየህ፣ ቁርአን ስታነብ ሙሉውን ነው መሆን ያለበት። ሱራ ማኢዳን ምዕራፍ 5 አንቀጽ 32ን ብታነብ ያለ ነፍስ መግደል ወይም በምድር ላይ ያለ ማጥፋት ካልሆነ በስተቀር ነፍስን የገደለ ሰው ሰዎችን ሁሉ እንደገደለ ነው፣ ሕያው ያደረጋትም ሰው ሰዎችን ሁሉ ሕያው እንዳደረገ ነው ማለትን ጻፍን ይላል። ይህም የቁርአን አካል ነው። ሁለት አንቀጾች እርስ በርሳቸው ሊቃረኑ አይችሉም። ይህ ማለት እነዚህ ሰዎች ጥፋትን በምድር ላይ የሚያስፋፉ ናቸው ማለት ነው። ገባህ ወይ? በምድር ላይ ጥፋትን የምታስፋፋ ከሆነ የዚህ አይነቶቹን አጥፊዎች መግደል ትችላለህ ማለት ነው። ገብቶሃል ወይ? ነገር ግን ንጹሐንን መግደል ሙሉ የሰው ልጅን እንደ መግደል ነው። አንድ ንጹሕ ሰውን ከገደልክ ሙሉ የሰው ልጅን እንደገደልክ ነው የሚል አንቀጽ በመጽሐፍ ቅዱስ ውስጥ አለ እንዴ? ስለዚህ ለሰላም የተሻለው የቱ ነው? ቁርአን ወይስ መጽሐፍ ቅዱስ? የትኛው ይሻላል? In the Bible which says if you kill one innocent human being you have killed the whole of humanity. Is there any verse in the Bible? So which is better for peace, Quran or the Bible? Peace. Which is better? Peace. Quran. ቁርአን ነው የሚሻለው። ቁርአን አንድን ሰው ያዳነ፣ አንድን ንጹሕ ሰው ያዳነ፣ ሙስሊምም ይሁን ሙስሊም ያልሆነን የሰው ልጅን ሁሉ እንዳዳነ ነው ይላል። በመጽሐፍ ቅዱስ ውስጥ የዚህ አይነት አንቀጽ አለ ወይ? ስለዚህ የቱ የተሻለ ነው? በተመሳሳይ ጊዜ ደግሞ በጦር ሜዳ ላይ ጠላት መጥቶ ሰላሙን ሊያደፈርስ ከሞከረ ተፋለሟቸው፣ ገድሏቸው ቢል ምንም ችግር የለውም። ገብቶሃል ወይ? Do you understand? Let me say something. Why I ask this question is Have you understood the answer? ለምን ይህን ጥያቄ እንደጠየቅኩ ልንገርህ። ገብቶሃል ወይ መልሱ? አሁን ቁርአን ስለ ሰላም እንደሚያወራ ገብቶሃል? I ask these questions because last year No, why you asked I don't want to know. ይህንን ጥያቄ የጠየቅኩበት ምክንያት ለምን እንደጠየቅ ማወቅ አልፈልግም። ጥያቄ ጠይቀሃል፣ ለምን እንደጠየቅ ማወቅ አልፈልግም። መልሱን አግኝተሃል፣ ሐላስ ጉዳዩ አብቅቷል። ለጥያቄው ማጣቀሻ ልሰጥህ እፈልጋለሁ። ይቅርታ ምን አልከኝ? ማጣቀሻ ልሰጥህ እፈልጋለሁ። ማጣቀሻ እኮ መጀመሪያም ሰጥተኸኛል፣ እኔም መልሱን ሰጥቻለሁ። the technique where a Christian lady was killed that she blasphemed against Muhammad. I can't hear you. That a Christian lady was killed. ባለፈው ዓመት በሶኮቶ ዩኒቨርሲቲ ውስጥ አንድ ነገር ተፈጥሮ ነበረ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ስም በማጥፋቷ ምክንያት አንዲት ሴት ተገድላ ነበረ። የምትለው አይሰማኝም። A Christian lady was killed that she blasphemed against Muhammad. አንዲት የክርስቲያን ሴት በነቢዩ መሐመድ ላይ ስም ማጉደፍ ፈጽማለች በሚል ተገድላ ነበረ። እንዳስተዋልኩት ክርስቲያኗና ሙስሊሙ በሃይማኖታዊ ጉዳይ ላይ ሲወያዩ ሙስሊሙ ተናደደና በስም ማጉደፍ ገደላት። There was a Christian lady who did blasphemy. So the rule of the Quran is Surah Maida, chapter number 5, verse number 33. Anyone who wages the war against Allah or His Rasul, you either execute them, or you chop off the opposite hands or live, or crucify them, or exile them. There are 4 options. ወንድሜ የጠየቀው ጥያቄ የነቢዩ መሐመድን ስም ያረከሰች አንዲት ክርስቲያን ሴት ተገደለች ነው። የቁርአን ሕግ በምዕራፍ 5 በአንቀጽ 33 ላይ የተቀመጠው ነው። የእነዚያ አላህንና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይም ከአገር ማባረር ነው ይላል። 4 ምርጫዎች ናቸው ያሉት። በአላህ ላይና በመልእክተኛው ላይ ጦርነት ያወጀ የሚያረክሱ ወይም መገደል፣ እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይም መሰቀል ወይም መሰደድ ነው። 4 ምርጫዎች ናቸው ያሉት። Legs, or crucify, or exile. 4 options. Now why they took the option of that, you have to ask them. So this is the rule of Allah in the Quran.
ለምን ያንን ምርጫ መረጡ ለሚለው እነሱን ነው መጠየቅ ያለብህ። ነገር ግን ይህ በቁርአን ላይ የተቀመጠ የአላህ ህግ ነው። የፈጣሪን ስም ማጉደፍ አትችልም፣ ትልቅ ኃጢአት ነው። ስለዚህ ይህ ነው ህጉ። ይህም ለሰላም ሲባል ነው። ምክንያቱም ይህን ካላደረግን ያቺ ሴት ሌሎች ጥፋቶችን ትደራርብና ሙሉ ዓለም ሰላማዊ አይሆንም። ለጥያቄ መልስ እንደሰጠው ተስፋ አደርጋለሁ።